ቢጃማ ሱሪን የታጠቁት ነው ለታቸው አረዶ ለደፍረስ ቅዱስ ገብርኤል አንተ ታውቃለህ ካሉ ደበሩ ተከፈተልኝ። እሱን ሱሪውን አውልቆ ተወ። የወለጋ ሰው ነው፣ ዋቃ ፈታ እምነት ነው፣ ፕሮቴስታንቶች ናቸው። እንዲያደርገው ወጣው። ከዚያ በኋላ ጮሁኝ፣ አለቀሱኝ፣ ወሮሬም አብጧል። ፈተና ነው ብቻ መናገር ይከብደኛል። ወደ ደብረ ብርሃን ላስወጣሽ እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ማታ ደወልኩላት እኔ በዚህ ስልክ ማታ ደወልኩላት ለሊት ውጪ ከአዲስ አበባ በዚህ አቅጣጫ እዚህ። አሁን ዛሬ በፋናና በኢትዮጵያ ቴሌቪዥን የተለቀቀውን ዶክመንተሪ እንዴት አምነን መቀበል እንችላለን? ልጅቱ እዛ ላይ ድራማ ሰራች ከተባለ እዚህኛው ላይ ድራማ እንዳልሰራች በምን እናውቃለን? ብዙ ሸጣሞች ሲበዙ እውነት እየጠፋች ትሄዳለች። ለምን እነዛ ለእውነት የቆሙ ሰዎች ወጥተው እንዳይናገሩ እናረጋቸዋለን። እውነት ውስጥ ዋጋ መክፈል ሊኖር ይችላል። ምን ያህሎቻችን ዋጋ መክፈል እንፈልጋለን? እኔ ለምናገረው እውነት፣ እኔ ለምሰራው እውነት፣ እኔ ለማረገው እውነት ኃላፊነት አለብኝ። የማንነት ጥያቄ ነው። ቫልዩ ማድረግ ራስን እውነት እንድንናገር ያደርገናል። የራሳችንን ዋጋ ስናቅ፣ የራሳችንን ማንነት በደንብ አድርገን ስንሰራ ለእውነት እንቆማለን ብዬ ነው የማስበው። አሁን ዛሬ በፋናና በኢትዮጵያ ቴሌቪዥን የተለቀቀውን ዶክመንተሪ እንዴት አምነን መቀበል እንችላለን? በዋናነት የኢቢኤስን ዶክመንተሪ ለማስተባበል በመጀመሪያ ደረጃ መካተት ያለበት የኢቢኤስ ቴሌቪዥን ጣቢያ ራሱ ነው። በዚህ በኢቢሲ ወይም ኢትዮጵያ ቴሌቪዥን ያዘጋጀው ዶክመንተሪ ላይ ያኛውን በሐሰት ለመወንጀል በመጀመሪያ ደረጃ የኢቢኤስ አዘጋጆች ፕሮግራሙን ዳይሬክት ያደረጉት ኢቭን በመድረክ ላይ ሲያቀርቡ የነበሩ ሰዎች ስለዚህ ፌክ ድራማ ምን ይላሉ? ምንድነው አስተያየታቸው? እንዴት ሊቀናበር ቻለ? ሐሳቡ ከየት መጣ? እንዴት አንድ ወር ሁለት ወር ፊልሙ ሲሰራ ይሄ ነገር ልጅቷ እውነት አስመስላ እንድትሰራው እንዴት ሊቀናበር ቻለ? በጠቅላላ በዚያ በኩል ያሉትን ሰዎች በካሜራ አቁመው እነዚህ ናቸው ወንጀል የሰሩት፣ እነዚህ ናቸው እንደዚህ አይነት ህዝቡን ለማነሳሳት ለተለየ ፖለቲካ ዓላማ ብለው ይሄንን ፊልም በኢቢኤስ ያሰራጩት ብሎ ፋና ወይም ኢትዮጵያ ቴሌቪዥን ወቀሳ ለማቅረብ በመጀመሪያ ደረጃ ለምን ኢንተርቪው አደረጓቸው? ለምን አይጠይቋቸውም? ዓላማችሁ ምን ነበር? እንዴት በምን ተነሳ ይሄ ነገር? ወይም ፓርት 2 አለው ክፍል 2 ካለው እንጠብቃለን። ከሌላው ግን ኢቲቪ ራሱ ጀምሮ ራሱ የጨረሰው አዲስ ድራማ ነው፣ አዲስ ፊልም ነው። የራሱን እንትን አስቀምጦ ሃይፖቴሲስ አስቀምጦ የራሱን ኮንክሉዥን ያደረገ የራሱ ድራማ ነው እና ይሄንን አምኖ ማንንም መውቀስ አይቻልም። ብርቱካን አሁንም እንደገና ሌላ ድራማ እንድትሰራ ተደርጋ እንዳልሆነ ምን ማስረጃ አለ? ልጅቱ እዛ ላይ ድራማ ሰራች ከተባለ እዚህኛው ላይ ድራማ እንዳልሰራች በምን እናውቃለን? እና የመንግስት አካል ይሄንን ግራና ቀኝ የሌለውን ድራማ ለህዝብ እመኑ ብሎ ሲያቀርብ ራሱ እንዴት አያስብም? ጥያቄ ይነሳብኛል ብሎ ለምንድን ነው ብርቱካንን እና ባለቤቷን እና እህቷን ብቻ አናዞ የኢቢኤስ ላይ የቀረበው ህዝብን ለማሳሳት ለማደናገር የቀረበ ነው ብሎ ለመናገር እንዴት ይቻላል? እና ሌሎች ተዋንያን ራሱ የቀረቡበት እነ መዓዛ መሐመድ እዚህ ላይ የቀረቡበት መንገድ ምንም ሊገባኝ አልቻለም። ለኔ የታየኝ እነ መዓዛ መሐመድ ልጅቱ ድራማው ከቀረበ በኋላ በኢቢኤስ ከቀረበ በኋላ የሁሉም ሰው ስጋት ምንድነው መንግስት እቺ ልጅ አይለቃትም የሚል ነው። ምክንያቱም ወዲያው ኢቢኤስ ከዩቲዩብ ላይ አወረደው፣ ኢቢኤስ ተዘጋ ተባለ፣ ግርግር ተፈጠረ። ይሄ ሁሉ መረጃ ሲወጣ በቃ እቺ ልጅ ደግሞ ያስገቧታል፣ ይገሏታል የሚለው ያው የተጋነነ ቢሆንም ፍርሃቱ አለ እንግዲህ ብለው ከዛ በኋላ የደወሉት ከሆነ ምንድነው እነ መዓዛ መሐመድ እዚህ ላይ እንትን የሚያስብላቸው? እናስመልጥሻለን ምናምን ማለት እንግዲህ ኖርማል ነው እና ምንም ጭብጥ የለውም። ኢቢሲ ያቀረበው ድራማ ምንም ጭብጥ የለውም እውነት ለመናገር። እንዲያውም የሚያሳየው ነገር ምንድነው የነዚያ የተጠልፈው የቀሩ የዩኒቨርሲቲ ተማሪዎች ጉዳይ በምንም ነገር ሰዎች እንዳያነሱት እየተደረገ እንዳለ ነው። ፈጽሞ እነዛ ተጠልፈው ታፍነው የቀሩ የዩኒቨርሲቲ ሴት ተማሪዎች ጉዳይ እንዲድበሰበስ መንግስት ፍላጎት እንዳለው ነው የሚያሳየው እንጂ የዚህች ልጅ ታሪክ አሁን ውሸት ነው ውሸት አይደለም ምንም ሴንስ አይሰጥም። እውነትም ቢሆን ሴንስ አይሰጥም፣ ውሸትም ቢሆን ሴንስ አይሰጥም። መንግስትስ ይሄን ያህል በ24 ሰዓት ተሯሩጦ
ምን ሊያድበሰብስ ፈልጎ ነው በብርቱካን ታሪክ ላይ? አሁን ምንድነው ተጨባጩ ነገር? መንግስት ከዚህ ምን ያተርፋል? ምንድነው የሚያገኘው ነገር? ሌላው አካል ምን ያገኛል? ለምሳሌ ፋኖ ተወቃሽ ቢሆን በዚህ ላይ ፋኖ ከዚህ ምን ያተርፋል? ምንም ነገር የለም። በቃ ሀገሪቷ የትርምስና የጋጋታ ሀገር መሆኗን ብቻ ነው የሚያሳየው። በቃ መንግስትም ኮልኮሌ የሆነ አጀንዳ ይዞ በህዝብ መካከል ውዥንብር የሚፈጥር አካል ነው የሆነው መንግስት ራሱ እንጂ ይሄን ኢግኖር አድርገ እንደማንኛውም በፖሊስ የሐሰት መረጃ ተላልፏል ተብሎ ያንን አጣርቶ መረጃ ሰብስቦ እንትን ማለት ነው እንጂ ምንድነው ይሄ ሁሉ ወከባ? ምንድነው የብርቱካን ታሪክ ፋይዳው? የነዚህ ጠፍተው የቀሩ የዩኒቨርሲቲ ተማሪዎች የመጨረሻ ዕጣ ፈንታቸው ምንድነው? የት ነው ያሉት? ይሄን መመለስ አይሻልም? ይሄንን እንዳይመለስ ወይም እንዳይጠየቅ ማድረግ በራሱ ሌላ ጥያቄ ነው የሚያነሳውና የበለጠ ግራ የሚያጋባ ሁኔታ ነው የተፈጠረ ያለው። እኔ በበኩሌ አልገባኝም ብዬ በፌስቡክ ገጼ ላይ ለጥፍ ያለው ያንን ስሜቴ ለማጋራት ነው። የጤና ያርግላት የሚስቴ ለቅሶ ደመቀላት ይላል ያገር ሰው። እኛ በጅሃዳዊ ሐረካት ብዙ ኤክስፒሪየንስ ስላለን ለብርቱካናዊ ሐረካት እኛ አዲስ አይደለንም። ያው እንደሰማችሁት መፍረት ትችላላችሁ። ግን እኔ አንድ ዶክመንተሪ ሲጀምር ቡርቴ ድንግል ሁና ነው ያገባችው። ከዛ ብርቱካን በልቼ ሎሚ ሎሚ ያገሳኝ ቡርቴ ደግሞ መታ አርግዤ ነው ያገባት። ይመች። ኤኒዌይስ ግን ምን አለ ጋዜጠኛው ስሟ ከ17ቱ ተማሪዎች ውስጥ ከታገቱት ከ17ቱ ተማሪዎች ውስጥ የለም ስሟ። እሷ ስሟ ስለሌለ 17ቱ የት እንደገቡ መጠየቅም ማወቅም አንፈልግም። ጉዳዩ አይነት ነገር ነው። ኤኒዌይስ አብላሏት ይችን ጉዳይ። ያው ጅሃዳዊ ሐረካት ወደ ብርቱካናዊ ሐረካት ሂዱበት። ያው ነገኔም ከተያዝኩኝ እመጣና ድራማ ሰሪ ተብዬ ነው እላችኋለሁ ማለት ነው። እንደገና ብቻ ለማንኛውም ያንን ኢቢኤስ ላይ ገብታ ያቀረበችውን ላይክ የውሸት ከሆነ እሷ አሁን መታ ያወራችሁ ነገር እውነት መሆኑን በምናውቃለን። ድግራ ይገባ ነገር ለብርቴ ቀድመህ ቪዲዮ ሰርተህ አሁን የኢቲቪን ዶክመንተሪ ስታየው አታፍረንም ያለኝ ሰው አለ። ማፈሪያ የሌለህም አንተ ነህ። ህሊናህን ያጣህም አንተ ነህ ወንድም አለ። ብርቴ እንኳን እንደዚህ እንድትተውነው በስክሪፕት መልክ ተጽፎ ተሰጥቷት ተውነው ቢሆን በጣም ነው ማደንቃት። የውሸት እንኳን ቢሆን ኢቢኤስ ላይ የቀረበችው ብርቴ ያው በኢቲቪ አገላለጽ ማለት የመጀመሪያዋ ብርቴ በጣም ነው ማደንቃት። እንዴት አላደንቃትም? ምክንያቱም ትናንትና ባይኔ ያየሁትን ነው በትወና መልክ ያሳየች ሪሉን። ደሞስ በእያንዳንዱ ኢትዮጵያዊ ህሊና ውስጥ እነዛ 17 ልጆች የሉም እንዴ? እናት አባቶቻቸው እስከዛሬ እያለቀሱ አይደለም እንዴ ያሉት? ይሄን እንዴት መረሳ ይመስልሃል? ኢቢኤስ ላይ የቀረበው የውሸት ትወና ቢሆን ሪል እንደሆነ ስለሚሰማኝ እንዴት አላለቅስም? የኔ እህት ብትሆንስ? እንደዚህ ብለህ ማታስብ ከሆነ እንዴት ነው ነገ የተሻለ ነገር የሚመጣው? ለምንስ ልጅ ትወልዳለህ? ከመጀመሪያው ኢቢኤስ ያቀረባት ብርቴ የመጀመሪያዋ ብርቴ ሪል መሆኑና እንደው ምንም አይነት እንከን የማያወጣለት በእሷ ላይ የደረሰ መከራ መሆኑን ማስረጃው ኢቢኤስ የሚባለው ተቋም ለኢትዮጵያ ህዝብ በሚደርስበትም መከራ በዛው ሀገር ውስጥ የሚደረገውን ስቃይና መከራ አንድም ቀን ድምፁን አያውቅ። አንፎርቹኔትሊ ግን የእግዚአብሔር እጅ ስላለበት ብርቴን አምጥቶ አስጨክኗት በራሷ ላይ የደረሰባትን መከራ እንባዋን እያፈሰች መሰከረች። ይህ አሁን ባሉት ገዢዎች መቃብር ላይ የሚጻፍ እውነት ነው። እነዚያ ልጆች 17ቱ የት ሄዱ? ጠፍተው የቀሩትስ? ፖለቲካ የተበላሸ ብሎ በኢንተርፖል ሰዎችን ይዞ መሄድ መንግስት እንዴት እነሱን አላመጣችሁም ብለህ አትጠይቅም እንዴ? ሰው ከሆንክ ብርቴ ዋሽታ ነው እውነቷን ነው ምናምን ትላለህ እንዴ? ትናንትና ህፃኒቱ ስትደፈር አላየህም እንዴ? ለወንድሟ ሴቲቷን ቪዲዮ እየቀረጹ ለወንድሟ ለገዛ ወንድሟ ሲያስደፍሯት አላየህም እንዴ? ኢትዮጵያ ውስጥ ህሊና የለህም እንዴ አንተ ሰውዬ? ይህን ማላስብ ነው የሚመስልህ? እነዚያ ልጆች ጠፍተው ከቀሩ ብርቴን የመሰለ ተዋኝ ካገኘን እኮ ነገ በፍቅርና በአንድነት አብረን ስንዘምር እዛች ባንዲራ ላይ እግዚአብሔር ፈቅዶ ከተገመድን ማለት ነው በኤፒሶድ መልክ በዚህ ህዝብ ላይ የደረሰውን መከራ ለልጅ ልጁ እያሳየ ልጆቹን እንዲያሳድግ ለህዝቡ በፊልም መልክ ይታያል ነገ። ግን እግዚአብሔር ደግሞ የምሩን የእውነቱን አመጥቶ ለኢትዮጵያ ህዝብ አሳየው። ህሊና ከሌለ ይህን ውሸት ነው ትላለህ።
ለማንኛውም እንደዚህ አይነት ሀገር እንደ ሀገር እንደዚህ ስትዋሽ አንተ ከራስ ጋር መታረቅ፣ ንስሐ መግባት፣ እግዚአብሔርን መማጸን ያለብህ። እንደ ሀገር እንደዚህ ስንዋሽ ማለት ነው። ውሸት በግለሰብ ነበር። እንደ ሀገር ሲዋሽ ጸሎት ማድረግ ነው። ንስሐ ሱባኤ መግባት ነው በምትችለው አቅም እና መዘጋጀት ነው። እንደው እንዴት አይነት ሰው ነው ያለው ባካችሁ። ቢጃማ ሱሪን የታጠቁት ነው ለታቸው አረዶ ለደፍረስ ቅዱስ ገብርኤል አንተ ታውቃለህ። ካሉ በሩ ተከፈተልኝ። ማን እንደከፈተው አይታወቅም። ያን የገፈተው ይና ወጣው። እሱም ሱሪውን አውልቆ ተወ። የወለቀ ሰው ነው። ዋቃ ፈታ እምነት ነው። ፕሮቴስታንቶች ናቸው። እንዲያደርገው ወጣው። ከዚያ በኋላ ጮሁኝ፣ አለቀሱኝ፣ ጉሮሮዬም አብጧል። ከዚያ በኋላ እጄ ተኛሁኝ። ፈተና ነው ብቻ መናገር ይከብደኛል። ድብድቡ ድብድብ አይደለም። ከዚያ በኋላ እቺ ፍኛዬ ላይ አንዴ እዚህ ጋር መቱኝ። ወደቀ ጊዜ ተነሳሩና እዚህ ጋር ሽንት መሽኛ ፍኛዬ ላይ ደብደቡ። ሽንት ሰጋራ መቆጣጠር አቃተኝ። ወላ የለበስኩት ልብስ አወለቁኝ። አሜን። ክርስቲያኖች ጠዋት መጡ፣ ልብስ አምጡልኝ አሏቸው። ምን ሆነ ነው ሲሉኝ ምንም አልሆንም አሜን። ይገርምኛል እየፈርች ያለ ምንም ሰራ ስቃዩ። አሁንም ያው ሰፈድ የለኝም፣ ማደሪያም የለኝም። ገዳም ዳለድ ቢያሰክም ሰው የለም። በችግር ላይ ነው ያለሁት። መስቀሉ ወሰዱና ሊሰብሩት ሲሉ የወይራ መስቀል ነው። የድሬዳዋ ጳጳስ የነበሩት መቀሌ አቡነ ኢሳያስ ያሳቸው አቡነ ቀሲስ ነበር ድሬዳዋ። እሳቸው የሰጡኝ መስቀል ብዙ ሸታሞች ሲበዙ እውነት እየጠፋች ትሄዳለች። ለምን እነዛ ለእውነት የቆሙ ሰዎች ወጥተው እንዳይናገሩ እናረጋቸዋለን። ይሄ መሬት አለ እንበል፣ እዚህ የተቀመጥንበት ምንጣፍ ደግሞ አለ። ይሄ ምንጣፍ ክብ ነው አይደል? ሁላችንም የምንስማማበት ነው። መቅዲና ዳኒ አላችሁ እዚህ ጋር ተቀምጣችሁ አይ ይሄ ምንጣፍ ክብ ነው፣ ይሄ ምንጣፍ 4 ማዕዘን ነው ብትሉኝ እውነቱን አውቃለሁ። ክብ ነው፣ የሚታይ ነው፣ በደንብ ግልጽ ነው። ግን ሁለታችሁም ከሆናችሁ ግን እኔ ብቻ የሚል ምናልባት ላልሰማ እችላለሁ፣ ተቀባይነት ላላገኝ እችላለሁ፣ በእናንተ እይታ ውስጥ ደግሞ ልክ ላልሆን እችላለሁ ብሎ ከመቆጠብ ነው ሰዎች እውነት እንደፍሮ መናገር የሚያቆሙት። በእውነት ውስጥ ዋጋ መክፈል ሊኖር ይችላል። ምን ያህሎቻችን ዋጋ መክፈል እንፈልጋለን? እኔ ለምናገረው እውነት፣ እኔ ለምሰራው እውነት፣ እኔ ለማድረገው እውነት ኃላፊነት አለብኝ። የማንነት ጥያቄ ነው። ቫልዩ ማድረግ ራስን እውነት እንድንናገር ያደርገናል። የራሳችንን ዋጋ ስናቅ፣ የራሳችንን ማንነት በደንብ አድርገን ስንሰራ ለእውነት እንቆማለን ብዬ ነው የማስበው። ብዙ ሰዎች ማለት ይገልጻል የሚቆም ኢቢኤስና መንግስት አብሮ ነው የሚሰራው። አስቀልድ ብዙ ነገር አበላሽተሻል። ይሄ ቀልድ አይደለም። የሆነውም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። በጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ፣ አስቢ። ከራስሽ ጋር ተነጋገሪ። ሰላም ማዚ እህቲቱ እየሰማሽ ነው? እህቷ ሲሞን ተብረሽታይ እሺ፣ የምትፈልጊያት ከሆነ እሺ ሰፈር አስበሽ ወስኝ። መደበቅ ከፈለሽ አግዝሻለሁ። ይሄ ነው ልልሽ የምችል ቡርቴ እሺን ተበሪ እሱን ተበሪ ነው። አይ የእናንተም በምን ሊያዘው አሁን የእናንተም እኮ ታስፈልጉኛላችሁ። በስክሪቶ ተፈታጅ አሱን ሲባሪ እሱ ይያዝሻለን። ወደ ደብረ ብርሃን ላስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ማታ ደወልኩላት እኔ በዚህ ስልክ ማታ ደወልኩላት። ለሊት ውጪ ከአዲስ አበባ በዚህ አቅጣጫ እዚህ ቀደም እንዳልኩሽ ወታደሮቹ ምን ሲቆጣጠሩ ፋኖስ የሚቆጣጠሩት ቀጠና ላይ ሄዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። ደህንነትን መንገድ አሁን ደግመሽ መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ ያስነቱ ያንቺ ስለሆነ ይቺ ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም። ሲገባ ወደ ጫካ ትውጣል። እህትሽን የምትፈልጊያት ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት።
ዶርሚታ ትቀመጣለች። የተወሰነ ድጋፍ ያደርግላት ሰው እንፈልግላታለን። ጊዜ ሲወጣ እንደዛ ነው መሆን ያለበት። አላያችን አታገኛትም። አደባባይ የሚያጋልጥ ታሪክ አስጠንተውኝ ነው ኢቢኤስ ላይ የቀረብኩት እንድትል የታቀደ ሲሆን ይህንን ከጠቅላይ ሚኒስትሩ ጽህፈት ቤት በቀጥታ ትዕዛዝ እንዲዘጋጅ የታቀደውን ዶክመንተሪ ፊልም ተከታትሎ ለማስፈጸም የኮሚኒኬሽን ሚኒስትሩ